የበረከት እናት የምኞት መታመምና ምኞት አሁን ላይ ባለባት የህመም ችግር ልጅ መውለድ እንደማትችል ስትሰማ በረከትን እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት ይችን ሴት ታገባታለህ? እኔ ያንተን ልጅ ማየት እፈልጋለሁ። መውለድ የማትችል በሽተኛ ገንዘብ የምታስወጣ ሴት እንዴት ታገባለህ? በማለት ስትናገረው በረከት እጅግ ይደነግጣል። ምኞት መኝታ ቤት ስለነበረች ጮክ ብላት ነበር ስታወራይ ስለነበረ ምኞት ከበር ስር ተደብቃ ማዳመጥ ትጀምራለች። ምኞትም የምትሰማውን ነገር እጅግ መስማት በሚዘገንን ሁኔታ እያዳመጠች ልቧን ትይዛለች። እውነት እቴቴ ነች እንደዚህ የምትናገረው? የእውነት በጣም ነው የማዝነው። በዚህ ልክ እንደዚህ ይሆናል ብዬ አስቤ አላቅም ነበረ። የልጇን ሩብ ያህል እንኳን አታስብም በማለት በጣም ተናዳ ስለነበር በረከት ግን የእውነት ካንቺ አፍ ይህን መስማቴ እጅግ ልብ ይሰብራል። እናቴ ለካንቺ እንደዚህ ነሽ እንዴ? በማለት እናቱን ሲናገራት እና ታዲያ የማንንም በሽተኛ እዚህ ቁጭ አድርገህ ሳይ ዝም እንድለ ትፈልጋለህ ወይ? እችን ገደቢስ ፍታትና ሌላ ሚስት አግባና ልጅ ውልድ ነው የምል በማለት ስትናገረው በረከት ግን በፍጹም ምኞትን መፍታት እንደማይፈልግና ከምኞት መለያየትም እንደማይፈልግ እንደሚያሳክማትና እንደምትድን ለእናቱ ይነግራታል። እናቱም እጅግ በጣም በሚያሳዝን ሁኔታ የምትናገራቸው ንግግሮች መቋቋም አቅቶት ወይኔ እኔ ካንቺ አንደበት ይሄንን ሰማለሁ ብዬ በፍጹም አስቤ አላቅም። በዛ በችግሬ በጭንቀቴ ጊዜ እኮ እሷ ነበረች የነበረችው ከጎኔ። እናንተ እኮ የመጣችሁ የደረሳችሁልኝ ሁሉ ነገር ካበቃ በኋላ ነው። ስለዚህ እኔ ፍቅሬን ብሰጣት ምን ችግር አለው? ቆይ አንቺ እሷ እኮ ነች እዚህ ደረጃ እንድደርስ ያደረገችኝ። ያተረፈችኝ እኮ ምኞት ናት። ምን እያልሽ ነው ያለሽው? በማለት እናቱን ሲናገራት ባከን ምኞት አትበል። አንዴ በቃ ሆኗል፣ ያ ድነሃል። አሁን ግን ስለ ዳንክ ማለት ደግሞ እሷን አግብተህ ትቀመጣለህ ማለት አይደለም። ስለዚህ ሌላ ሴት እንድታገባ ነው የምፈልገው በማለት ስትናገረው በፍጹም የማይሆን ነገር ነው። ስታወሪ ደግሞ ተጠንቅቀሽ ቀስ ብለሽ አውሪ፣ ምኞት እንድትሰማሽ አልፈልግም በማለት ይናገራታል። በዛን መሀል ዙፋን በር ከፍታ ስትገባ እንዴ እማዬ መተሻል ወይ? በማለት ዙፋንም እናቷን ሰላም ካለች ነው ወንድሟን ሰላም ካለች በኋላ ምን ሆናችኋል? ወንድሜ ምን ሆና ነው ስትለው እናትሽ ትንሽ የተበሳጨች ትመስላለች፣ ደክሟታል መሰለኝ። ለማንኛውም ማናገሪያት ብሎ እናቱን ገልመጧት ተነስቶ ወደ መኝታ ቤት ይሄዳል። መኝታ ቤት ሲሄድ ምኞትም የተወራውን ነገር ሰምታ ስለነበረ እጅግ በሚያሳዝን ሁኔታ እዛው አልጋዋ ላይ ቁጭ ብላ አንገቷን ደፍታ እያለቀሰች ነበረ። ምኞት እያለቀሰች ሲያት ምን ሆነሽ ነው በማለት ሊያባብላት ሲሞክር እዩልህ ቢኬ ምንም ነገር አትደብቀኝ፣ እቴቴ እውነቷን ነው፣ እኔ በሽተኛ ነኝ፣ ልክ ናት፣ ሁሉንም ነገር ሰምቻለሁ፣ ምንም ነገር ልደብቀኝ እንዳትሞክር፣ የተባባላችሁትን ሁሉ አንድ ባንድ ሰምቻለሁ። እናም ምንም መደበቅ አያስፈልግም፣ እባክህን እኔን ተወኝና አንተ የራስህን ህይወት ደግሞ ፈልግ እስኪ በማለት ስትናገረው እንዴት እንደዚህ ትኛለሽ? በፍጹም አስቤው የማላቀውን ነገር አትናገሪ። እኔ የእውነቴን ነው ምኞት፣ ሰው የፈለገው ሊያወራ ይችላል። እኔ ግን ከአንቺ ተለይቼ መኖር አልፈልግም። በጣም ነው የምወድሽ በማለት ፍቅሩን ሲገልጽላት፣ አንቺ ግን አንድም ቀን ተረድተሽኝ አታውቂም ምኞት፣ እባክሽን እንደዛ ማለት አይደለም፣ ትድኛለሽ። ከአንቺ ውጭ ደግሞ እኔ ሌላ ሴት ማግባት አልፈልግም። አንቺን ትድኛለሽ። በዛን ሰዓት እኔና አንቺ ያን ጊዜ እንኖራለን። የተናገሩን ሰዎችም የሚያፍሩበት ቀን ይመጣል በማለት ሲነግራት እሷ ግን በፍጹም እንደማይሆን ስትነግረው ምኞት ሙች እመኝኝ ነው የምልሽ፣ እባክሽን አንቺ እኔ ምናልባት ልሞት እችላለሁ፣ ላልተርፍም እችላለሁ እኮ ስትለው እዩልሽ አንቺ ከሞትሽ ደግሞ እኔም እሞታለሁኝ። ታውቂያለሽ አንቺን አጥቼ መኖር አልችልም። ስለዚህ ይህንን እያወቅሽ ካደረግሽው እንደፈለግሽ መሆን ትችያለሽ። ግን አንድ እውነት ልንገርሽ፣ ከአንቺ ተለይቼ መኖር ስለማልችል በፍጹም አላደርገውም። ማንም ቢመክረኝ ማንም ቢነግረኝ በፍጹም አንቺን ከማሳከምና ከማዳን ውጭ ሌላ ማደርገው ምንም ነገር የለም በማለት ይነግራታል። በጣም ይቅርታ በረከት፣ እንደዚህ ትሆናል ብዬ አስቤ አላቅም ነበረ። በቃ እኔ ሁሌም ከጎንህ አለው እሺ በማለት ይስማማሉ። በዛን መሀል ኤልሳ
ትመጣና ቤት መታ መነጋገር እንዳለባቸው ከዙፋን ጋር ያወራሉ። እሺ በማለት ከዙፋን ጋር ሻይ ቡና ያንን ጨዋት በማለት ወደ ውጭ ከወጡ በኋላ የምትናገራቸውን ንግግሮች ስትሰማ በጣም ትናደዳለች። ዙፋን የተናደደችባት በኤልሳ አነጋገር ነው። በጣም በስቷል። አሁንስ እየበዛ ነው። እውነቴን ነው ምልሽ ዙፋን፣ እያወቅሽ እንዳላወቅ አትሁኝ። መቼም ቢሆን በረከትን መራቅ አልፈልግም። በረከት ዛሬም ነገም የኔ ነው የሚሆነው። እናም አንድ ነገር ልንገርሽ፣ ባለፈ ጊዜ በረከት ምኞትን አፍቅሯታል ስትኝ ራሴን ማሳመን አልነበረብኝም። ታውቂያለሽ፣ ተስፋ ቆርጬ ነበረ፣ ግን ተስፋ የቆረጥኩት በስህተት ነበረ። በፍጹም ተስፋ መቁረጥ አልፈልግም። አሁንም ቢሆን በረከት የኔ ነው። ምኞት ደግሞ የማይድን በሽታ ነው ያላት፣ ትሞታለች። ያን ጊዜ ደግሞ በረከት የኔ ይሆናል በማለት ለዙፋን ስትናገር፣ ዙፋን ግን እጅግ ትናደድና አንቺ ቆይ ግን ምን አይነት ሰው ነሽ? ነገ ጧት እኮ በእኛ ላይ ሊመጣ ይችላል ይሄ በሽታ። እሷ እኮ ወዳ ፈቅዳ ያመጣችሁ በሽታ አይደለም። ስለዚህ እንዴት እንደዚህ ትያለሽ? በማለት ስትናገራት እባክሽን አንቺ ልታስመስይ እንጂ ምንም የምታውቂው ነገር የለም። ስለዚህ ዝም ብትይ ይሻልሻል ዙፋን፣ ወደድሽም ጠላሽም በረከትን እኔ ያገባዋለሁ ስትላት በጣም የምታሳፍሪ ነሽ ኤልሳ፣ በዚህ መልኩ አልጠበቁሽም ነበር በማለት ስትናገራት፣ እንደው ምን ያበላሸውትን ራሴ ነኝ የማስተካክለው፣ ከዚህ በኋላ በአጠገቤ እንዳደርሽ በማለት ዙፋንን ተናግራት ተነስታ ትሄዳለች። እሺ ቆይ እየተነጋገርን እንኳን እንሂድ ብትላትም እንኳን ማዳመጥ አልፈለገችም። እሷም ወደ ቤቷ ስትሄድ በድንገት እቴቴም ከዛ ቤት ወጥታ ወደ ቤቷ እየሄደች በድንገት መንገድ ላይ ኤልሳን ታገኛታለች። ሰላም ከተባባሉ ከኤልሳ ጋር ቆይም እቴቴ ምን ሆነሻል? በጣም እየተከፋሽ ትመስያለሽ። እንዴት አለከፋ የኔ ልጅ፣ ወገቤና ስሬ ያሳደጉት ልጅ ፍሬ ያሳየኛል ስል ጭራሽ በሽተኛ ሚስት አግብቶ ይላል። እኔ የልጅ ማየት ነበር የናፈኩትኝ፣ እሱ ግን በፍጹም አይገርምም። እኔ የሚያሰብኩትን ሀሳብ ነበር ያሰብሽው እቴቴ። አዎ እኔ እኮ ብዬው ነበረ፣ ግን የሚሰማኝ የለም። ደግሞ ምኞት እኮ ትሞታለች፣ ህመሟ በጣም ከባድ እንደሆነ ሰምቻለሁ። ስለዚህ ግድ የለሽም እቴቴ፣ እኔ ስለምወደውና ስለማፈቅረው አሁን በቅርብ ጊዜ የኔ ያደርገውና ያሰብሽውን የፈለግሽውን የተመኘሽውን ታገኛለሽ ስትላት፣ ኤልሳ እውነትሽን ነው ወይ ስትል፣ አዎ እውነቴን ነው በማለት ትነግራታለች። እጅግ ደስ ብሏት ተቃቅፈው በይሻ አንቺም ወደ ቤትሽ ሂጂ እኔም እየሄድኩ ነው በማለት በመሀል እነሱ ተለያይተው ሲሄዱ እናቷ ትደውላትና የት ነው ያለሽው? ለምን ከቤት ወጣሽ? የሚለው ንግግሯ እንደቀጠለ ስለነበር ስትናገራት እየመጣው ነው እናቴ እባክሽን ስልኩን ዝጊው በማለት ስልኩን ትዘጋለች። ከዛም በኋላ ነበር ወደ እነ በረከት ቤት ሄደችው። ወደ እነ በረከት ጋር ሄዳ ኤልሳ በሩን ከፍታን ስትገባ ማንም ሰው አልነበረም። ምክንያቱም ዙፋን ምኞትን ትንሽ ወክ እናድርግ በማለት እናቷ የተናገረችውን ንግግር ለማራረሳሳ ስትል ወደ ውጭ ዛት ወጣ ነበረ። ያለው በረከት ነበር። በረከት ገንዘብ ተበድሮ እናም እባካችሁን ትንሽ ጊዜ ስጡኝ ብቻ ከዛ እከፍላለሁ እያለ ስለነበረ ያንን ወሬ ትሰማና ቆይ በማለት ስልኩን ከዘጋ በኋላ እኔ ምልክ በረከት፣ ለማትድን ሴት ለምንድን ነው እዳ ውስጥ የምትገባው? ለምን ራስን ታጨናንቃለህ? ምኞት እንደሆነ ትሞታለች። ስለዚህ እዳ ውስጥ አትግባ፣ እኔ እናንተ እንጋባ በማለት ስትናገረው